ጤና ይስጥልን ተመልካቾች ከፕራይም ሚዲያ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተስፋ ያባተነኝ። በቅድሚያም አርዕስተ ዜናዎች። ጠቅላይ ሚኒስትር ዶክተር አብይ አህመድ በ2025 ፒ4ጂ ቪየትናም ጉባኤ ላይ ተሳተፉ። የአዲስ አበባ ከተማ አስተዳደር በዝቅተኛ የኑሮ ደረጃ ለሚገኙ 200,000 ወገኖች ማዕድ አጋራም። በለንደን ከተማ የሱዳንን ሰላም አስመልክቶ በትናንትናው ዕለት ኮንፈረንስ ተካሄደ። ክቡራን ተመልካቾቻችን በሰዓቱ የዜና ወጃ የሀገር ውስጥ የውጭ የመከላከያ የቢዝነስና ስፖርታዊ መረጃዎችን አካተናል። እንድትከታተሉን ከወዲሁ ጋብዛለሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ በ2025 ፒ4ጂ ቪየትናም ጉባኤ ላይ ተሳተፉ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ዘላቂና ሕዝብን ማዕከል ያደረገ አረንጓዴ ሽግግር በሚል ጭብጥ የተካሄደ ባለው የ2025 ፒ4ጂ ቪየትናም ጉባኤ የአየር ንብረት ለውጥ ጥበቃን ለማራመድ አስፈላጊ የሆኑ 3 ቁልፍ ተግባራትና ነጥቦችን አጽንኦት ሰጥቼ አንስቻለሁ ብለዋል። በዚህም አንደኛ የአየር ንብረት ለውጥ ጥበቃ የገንዘብ አቅርቦት ቅድሚያ መሰጠቱ በቂ ተገማችና ዘላቂ በሆኑ ምንጮች ማረጋገጥ ይኖርብናል ሲሉም ተናግረዋል። ሁለተኛው ዘላቂ ልማትን ለመደገፍና የአህጉሩን ወሳኝ ስርዓተ ምህዳር ጥበቃ ለማድረግ በዓለም የኃይል ምንጭ ኢንቨስትመንት ሽፋን ውስጥ የአፍሪካ ድርሻ በአሁኑ ወቅት ካለበት 2 በመቶ በ2030 ወደ 20 ከመቶ ማሳደግ ይገባናልም ብለዋል። ሶስተኛው የብዝሃ ሕይወት ጥፋትና የምድር መራቆትን በመዋጋት ተፈጥሮን ለመጠበቅ አፋጣኝ እርምጃ ሊወሰድ ይገባል ሲሉም አስገንዝበዋል። ይህም እንደ አረንጓዴ አሻራ ያሉ ህዝባዊ ስራዎችን በገንዘብ በመደገፍ በዚህም ለየአካባቢው ህብረተሰብ ካርሎ የጸዳ ፍትሐዊ ተጠቃሚነትን ማረጋገጥ ያካትታል ብለዋል ጠቅላይ ሚኒስትሩ በመልእክታቸው። ጉባኤው ዘላቂና ህዝብን ማዕከል ያደረገ አረንጓዴ ሽግግር በሚል ጭብጥ እየተካሄደ ይገኛል። የአዲስ አበባ ከተማ አስተዳደር በዝቅተኛ የኑሮ ደረጃ ለሚገኙ 200,000 ወገኖች ማዕድ አጋራም። የከተማ አስተዳደሩ በ2017 በጀት ዓመት ለሶስተኛ ጊዜ ማዕድ ማጋራቱም ተመላክቷል። ታደሰ ታምራት እንደሚከተለው ያቀርበዋል። የአዲስ አበባ ከተማ አስተዳደር የትንሣኤ በዓልን ምክንያት በማድረግ ለ200,000 ዜጎች ማዕድ አጋራም። የአዲስ አበባ ከተማ አስተዳደር የ2017 የትንሣኤ በዓል ምክንያት በማድረግ ለ200,000 ዜጎች ማዕድ አጋርተዋል። በከንቲባ ጽሕፈት ቤት በተካሄደው የማዕድ ማጋራት ለ5,000 አቅመ ደካሞች የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ማዕዱን አጋርተዋል። በዕለቱም ከንቲባዋ በእንኳን አደረሳቸው መልእክታቸው ላይ እንደተናገሩት ከሀገራዊ ለውጡ በኋላ የሰው ተኮር ፕሮግራሞችን የፖለቲካ ፕሮግራም አካል በማድረግ ማህበራዊ ስብራቶችን እየጠገንበት እንገኛለን ብለዋል። በዚህ በለውጥ ዘመን የሰው ተኮር ፕሮግራሞቻችንን የፖለቲካ ፕሮግራም በማድረግ የማህበራዊ ስብራቶች መጠገኛ ፕሮግራም በማድረግ መረዳዳት፣ መደጋገፍ እርስ በርስ እንዲሆን ሩቅ ተመልክተን እጅ የምንዘረጋ ተረጂዎች ሳንሆን እርስ በርሳችን የምንረዳዳ የምንደጋገፍ ጊዜያዊ ችግሮችን አብረን የምናልፍ ዘላቂ መፍትሄዎችን ደግሞ ለመስራት እጅግ የምንተጋ ህዝቦች እንድንሆን በማመን ይህንኑ እየተገበርን እንገኛለን። በዓላትና የኑሮ ጫና ያስከተሉት ወቅቶችን ታሳቢ በማድረግ ለአቅመ ደካሞች ማዕድ ስናጋራ ቆይተናል ያሉት ከንቲባ አዳነች በ2017 ዓ.ም ብቻ መርሃ ግብሩ ለ8ኛው ዙር መካሄዱን አስታውቀዋል። ከተማ አስተዳደሩ ቀደም ብሎ የኢድ አልፈጥርን በዓል ምክንያት በማድረግ ለ100,000 ነዋሪዎች ማዕድ ማጋራቱን የገለጹት ከንቲባ አዳነች የትንሣኤ በዓልን በማስመልከትም በሁሉም ክፍለ ከተሞችና ወረዳዎች ለ200,000 ነዋሪዎች ማዕድ መጋራቱንም አስታውቀዋል። በዓሉ መልካም እንዲሆን አስተባብረን ከናንተ ጋራ በዓሉን ስናሳልፍ በርካታ የተባበሩ አካላት አሉ። ሀብታችን ለነዋሪዎቻችን ለእንደዚህ አይነት አቅመ ደካሞች ያገር ባለውለታዎችና ለሚገባቸው መካፈሉ በረከት ነው ብለው የሚያምኑ በርካቶች አብረውን ቆመው ይሄንን ፕሮግራም አብረን ነው እያከናወንን የምንገኘው። የዛሬውንም ፕሮግራም በመላው ክፍለ ከተሞች እያካሄድን ሲሆን በብዙ ቢሊየን ገንዘብ የወጣበት ወይም ደግሞ ሀብት የተሰበሰበበት ነው። መስጠት አያጎልም ያሉት ከንቲባ አዳነች ለማዕድ ማጋራቱ መርሃ ግብሩ አስተዋጽኦ ያደረጉ አካላትንም አመስግነዋል። መስጠት አያጎልም፣ መስጠት ብዙ በረከት ይዞ ይመጣል ብለን እናምናለን። እስከዛሬ ድረስ ይህንን ፕሮግራም ከጀመርን አብረውን ሲሰሩ የከረሙ ጎሎ ሳይሆን በረከት ሆነውን ነው ያየነው ብለው አልተለዩንም። በየበዓሉ በየአመቱ ይህንን ፕሮግራም ያካሂዳሉ። አሁንም ብዙ በረከት ይዞላችሁ ይምጣ ማለት እወዳለሁ። መልካም በዓል ይሁን። በፍቅር በመተሳሰብ እርስ በርሳችን በመረዳዳት
ከምንም በላይ ደግሞ ሰላማዊት የሆነች ሀገራችንን በመገንባት በጋራ እንድንቆም በዚህ አጋጣሚ መልእክት ማስተላለፍ እወዳለሁ። እንኳን ደስ ያላችሁ፣ እንኳን አደረሳችሁ። በዕለቱ በማዕድ መጋራቱ ላይ የተካፈሉት የከተማዋ ነዋሪዎች ስለተደረገላቸው ሁሉ ምስጋና አቅርበዋል። ባለሀብቶቹ እግዚአብሔር ከዚህ የበለጠ በረከት ሰጥቷቸው እኛን አይተው ለዚህ በመብቃታቸው ደግሞ እኔ እግዚአብሔር በከፍተኛ ደረጃ ወረታቸውን ይመልስል። ባህሉን እንደኛ ተደስታችሁ ለመዋል ያብቃችሁ። ደግሞ ለሚቀጥለው ዓመት በሰላም ያድርሳችሁ። ይሄን እርዳታ አስተባብሮ በማንኛውም ቦታ ላይ በገንዘብ ሆነ በሐሳብ የሚያግዘውን ሁሉ እግዚአብሔር ያቆየው፣ ኢትዮጵያ ለዘላለም ያኖራት። የአፍራሽ ኃይሎችን እኩይ ተግባር በእውነትና በእውቀት መመከት ይገባል ሲሉ የብልጽግና ፓርቲ የሕዝብና ዓለም አቀፍ ዘርፍ ኃላፊ ዶክተር ቢቂላ ሁሪሳ ገለጹም። የድህረ እውነት ዘመን በእውነትና በእውቀት በሚል መሪ ሀሳብ ለሲዳማ ክልል የብልጽግና ፓርቲ አመራሮችና የሚዲያና ኮሚኒኬሽን ባለሙያዎች የሚሰጠው ስልጠና በሐዋሳ ከተማ መካሄድ ጀምሯል። በስልጠና መድረኩ ንግግር ያደረጉት ዶክተር ቢቂላ ሁሬሳ በህዝቦች መካከል አንድነት፣ ወንድማማችነት፣ ታሪካዊና ትርክታዊ ትስስር መጠናከሩ ኢትዮጵያ አንገቷን ቀና እያደረገች ትገኛለች ብለዋል። አመራሩና ባለሙያዎች የድህረ እውነት ዘመንን በመረዳት እውነትና እውቀትን በመጨበጥ ህዝቡን ከህዝብ ለማጋጨት አገር ለማፍረስ በውስጥና በውጭ ኃይሎች የሚቀነባበሩ የሐሰት መረጃዎችን መመከት እንደሚገባም አስገንዝበዋል። የፖለቲካ ፓርቲዎች የጋራ ምክር ቤት በፖለቲካ ልዩነት የሚታዩ አለመግባባትን በመነጋገርና በመመካከር እንዲፈቱ እየሰራ እንደሆነ ተጠቆመ። የኦሮሚያ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት 11ኛውን መደበኛ ጉባኤውን እያካሄደ ነው። አለማየሁ ኃይለማርያም ተጨማሪ አለው። የኦሮሚያ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት 11ኛው መደበኛ ጉባኤ እያካሄደ ይገኛል። በኦሮሚያ ክልል ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎች ምክር ቤት አቋቁመው በጋራ መንቀሳቀስ ከጀመሩ 6 ዓመታትን አስቆጥሯል። እነዚህ ፓርቲዎች ምርጫ ቦርድ ባስቀመጠው አቅጣጫና ደንብ መሰረት በተለያዩ ጊዜያት ጉባኤያቸውን ሲያካሂዱ መቆየታቸው ይታወሳል። ዛሬም 11ኛውን ጉባኤያቸውን በማካሄድ ላይ ይገኛሉ። በጉባኤው ላይ የተገኙት የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ሰለሞን አየለ የኢትዮጵያ ፖለቲካ ፓርቲዎች በ2011 የጋራ ምክር ቤት አቋቁመው መንቀሳቀስ ከጀመሩ ሰፋፊ ስራዎችን አከናውኗል ብለዋል። በኢትዮጵያ የፖለቲካ ምህዳሩ እንዲሰፋ መድበለ ፓርቲ ስርዓት እንዲኖርና ጠንካራ ዲሞክራሲ ስርዓት እንዲገነባ የራሱን አስተዋጽኦ አበርክተዋል ብለዋል። የጋራ ምክር ቤት ዲሞክራሲያዊነት፣ አካታችነት፣ እኩልነት፣ ተቋማዊ ነጻነት፣ ፍትሃዊነት፣ ሰላማዊነትና ተጠያቂነት የሰፈነባት የፖለቲካ ባህል እንዲፈጠር የፖለቲካ ምህዳሩን በማስፋት እና ዘላቂ በማድረግ የፖለቲካ ፓርቲዎች በመድበለ ፓርቲ ዲሞክራሲ ስርዓት ውስጥ ገንቢ በሆነ መንገድ ለመሳተፍ ያላቸውን አቅም ማሳደግ፣ በፓርቲዎች መካከል እንዲሁም ከመንግስት አካላት ጋር የሚፈጠሩ አለመግባባቶችን በውይይት ወይም በድርድር እንዲፈቱ የሚያስችል መድረክ ሆኖ እያገለገለ ይገኛል። በፖለቲካ ፓርቲዎች መካከል የሚታዩ ልዩነቶች በመነጋገርና በመመካከር እንዲፈቱ ከምክክር ኮሚሽን ጋር በጋራም እንደሚሰራ ጠቅሰዋል። ምክር ቤቱ በልማቱም ሆነ በሰላሙ የራሱን አስተዋጽኦ ቢያደርግም አሁንም አስተማማኝ ሰላም እንዲኖርና ህዝቡ በሰላም መጥቶ እንዲገባ የጋራ ምክር ቤቱ ጠንክሮ መስራት እንዳለበትም አሳስበዋል። ከምክክር ኮሚሽኑ ጋር በትብብር አብሮ በመስራትም እና የጋራ አጀንዳ በማሰባሰብ በአገር አቀፍም ሆነ በክልሎች በሚደረጉ ጥረቶች ላይ በማሰባሰብና በጠቅላላ ጉባኤ የጸደቀውን ለኢትዮጵያ ሀገራዊ ምክክር ኮሚሽን በማስረከብ የጎላ ሚና ተጫውተዋል። ስኬቱ የአማረና ፍሬያማ እንዲሆን የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት፣ የክልል የፖለቲካ ፓርቲዎች የጋራ ምክር ቤት ድጋፉን አጠናክሮ ይቀጥላል። በኦሮሚያ ብልጽግና ፓርቲ ጽህፈት ቤት የፖለቲካ አደረጃጀት ኃላፊ አቶ ነመራ ቡሊ የፖለቲካ ፓርቲ የጋራ ምክር ቤት ዓላማ የፖለቲካ ፓርቲ ብዝሃነት እንዲኖር፣ የፖለቲካ ምህዳሩ እንዲሰፋ ማድረግ፣ በፖለቲካ የሚፈጠሩ አለመግባባት በንግግር እንዲፈቱ ማድረግ ነው ብሏል። አስተማማኝ ሰላም እንዲኖር፣ ሀገራዊ መግባባት እንዲፈጠር፣ ጦርነት እንዲቆም፣ ሰዋዊ መብቶች እንዲከበሩ ማድረግ ነው ብሏል። አሁንም የህዝቡ ፍላጎት ብዙ ስለሆነ ከፖለቲካ ፓርቲዎች ምክር ቤት ትልቅ ስራ እንደሚጠበቅ ገልጸዋል። ፖለቲካ ፓርቲዎችም ከፍላጎታችን በላይ በጋራ ለምንገነባት ሀገር ቅድሚያ መስጠት አለብን ብሏል። ፓርቲን ኬኛ ፊ ሞቱማን ናኖ ኦሮሚያ ህዝባችን የዲሞክራሲ የልማትና በሰላም ወጥቶ የመግባት ጥያቄዎችን አንስተዋል። እነዚህን ጥያቄ ለመመለስ የኦሮሚያ መንግስትና የብልጽግና ፓርቲ እየሰራ ይገኛል። ይህ ስራም ይበልጥ ስኬታማ የሚሆነው የፖለቲካ ፓርቲ ምክር ቤት በጋራ ስንሰራ ነው ብለዋል።
እየሰራን ያለነው ለሀገራችንና ለሕዝባችን ነው። ለዚህ የምንታገለው ሀገርና ሕዝብን ለማሻገር ነው። ሀሳብን ማዕከል በማድረግ በመወያየትና በመነጋገር ዲሞክራሲ የሰፈነባትን ሀገር ለትውልድ ለማሻገር በቁርጠኝነት መስራት አለብንም ብሏል። በመድረኩ ላይ የተገኙት የፖለቲካ ፓርቲ አባላትም በጋራ መሆናችን ጠንክረን እንድንሰራ ረድቶናል ብሏል። በፖለቲካ ፓርቲዎችና በአባላቶቻቸው በአመራሮቻቸው መሀል ላይ ያሉ ችግሮችን በውይይት የመፍታት ነው። ያንን 1-2 ውይይቶች አድርገን ልዩነቶች ቢኖሩም ማንስማማባቸው አጀንዳዎች አሁንም የተባሉት ማይነኩትን በመንካት ተወያይተናል። ሌላው በየአካባቢ የሚፈጠሩ ችግሮች አባላቶቻቸው አመራሮቻቸው ሲታሰሩ በጋራ ምክር ቤት ትክክል ነው ወይ የሚል የህግ አግባብ አለ ወይ የሚል የህግ አግባብ ከሌለው እንዲፈቱና ያንን ያደረገ አካል በህግ እንዲጠየቅ የመሳሰሉትን ስራ ስናከናውን ቆይተናል። የጋራ ምክር ቤቱ ትልቅ አስተዋጽኦ አድርጓል። አንደኛ የሰዶ ማሳደድ የጥላቻ ፖለቲካ እንዲቀር ፓርቲዎች የተለያየ አይዲዮሎጂ ቢኖራቸውም ተቀራርበው አንድ ላይ በመስራት በወንድማዊነት መንፈስ በመቻቻል መንፈስ እቺ ሀገር የሁላችንም አገር ነች እና በዚች አገር ላይ ሰላም እንዲመጣ አንድነት እንዲመጣ እንደ ቅድም እንዳልኩ የሰዶ ማሰረድ የጥላቻ ፖለቲካ እንዲወገድ በጥልቀት በእውን ለኛ ሳይሆን ለትውልዱ እችን ሀገር ለማስረከብ ከልብ ብዙ ነገሮች በመቻቻል የሰራናቸው ነገሮች አሉ። የምክር ቤቱ ጉባኤ ምርጫ ቦርድ ባስቀመጠው መሰረት በሚከናወነው የስራ አስፈጻሚ ምርጫ ይጠናቀቃል ተብሎም ይጠበቃል። በ2017 በጀት ዓመት የኦሮሚያ ክልል ባለፉት 9 ወራት 1.9 ሚሊዮን ዜጎች የስራ ዕድል መፈጠሩ ተገለጸ። ለወጣቶች 65,000 ሄክታር መሬት አቅርቦት የተከናወነ ሲሆን 5702 ሼዶችም ለኢንተርፕራይዞች ርክክብ ተፈጽሟል። አለምሰገድ አበበ። በኦሮሚያ ክልል ባለፉት 9 ወራት ለ1.9 ሚሊዮን ዜጎች የስራ ዕድል መፍጠር ስለመቻሉ ተገለጸ። ቢሮው የ2017 በጀት ዓመት በ9 ወራት የስራ አፈጻጸም በተሻለ የዕቅድ አፈጻጸም ላይ እንደሚገኝ በክልሉ የስራና ዕድል ፈጠራ ክህሎት ቢሮ የኮሚኒኬሽን ዳይሬክቶሬት ዳይሬክተር አቶ ቶሎሳ ይጀማም ተናግረዋል። በክልሉ የስራ ዕድል ፈጠራ ዳይሬክተር አቶ ቶሎሳ ይጀማ በተለይ ለፕራይም ሚዲያ ቢሮ የተቋቋመባቸውን 3 ዋነኛ ዓላማዎችም ይናገራሉ። ለስራ አጦች ሰፊ የስራ ዕድል መፍጠር ነው። ሁለተኛው ደግሞ ጥራትና ብቃት ያለውን ስልጠና ለዜጎች በመስጠት በሙያ የበቁ ዜጎችን ማፍራት ነው። ሶስተኛው የተወጣጣችን ደግሞ ፈጠራና ክህሎትን ማሳለጥ ነው። ከዚህ አንጻር ቢሮአችን አንድ ትልቅ ሞቶ ወይም እሳቤ ይዞ ነው እየሰራ ያለው። የምንፈጥረው የስራ ዕድል ፈጠራ ክህሎት መር እና ቀጣይነት ያለው የስራ ዕድል ፈጠራ ላይ ትኩረት አድርገን ነው እየሰራን ያለው። በዚህ አዲሱ ሂሳቢያችን መሰረት ቢሮአችን የያዘው እንደ ሚኒስቴር መስሪያ ቤታችንም የተያዘው ስራ ዕድል ፈጠራ ከዕለት ጉርስ በላይ ነው ብለን እንሰራለን። ስልጠና ደግሞ ከሰርተፊኬት በላይ ነው ብለን ነው የምንሰራው። በ2017 በጀት ዓመት የኦሮሚያ ክልል የስራ ዕድል ፈጠራ ቢሮ ባለፉት 9 ወራት ውስጥ ብቻ 1.9 ሚሊዮን ዜጎችን የስራ ዕድል ፈጠራ ተጠቃሚም አድርጓል። ለዚህም ደግሞ 5.6 ቢሊዮን ብር የብድር አቅርቦት በተለይ ከሲንቄ ባንክ ጋር በተፈጠረ ትስስር ማቅረብ ስለመቻሉ ኃላፊው ይናገራሉ። የኢኮኖሚ አቅም መፍጠር የሚችለውን የስራ ዕድል አሟጦ በመጠቀም ረገድ ልዩ እቅድ በማውጣት ስራ አጦችን ለመቀነስ የተለያዩ ተግባራትም ተከናውነዋል። ባለፉት 9 ወራትም ለ2.4 ሚሊዮን ዜጎች አጫጭር ስልጠናዎች የተሰጡም ሲሆን የስራ ዕድል ፈጠራውን ተጠቃሚ ለሚሆኑ ወጣቶች ደግሞ 65,000 ሄክታር መሬት የመሬት አቅርቦት ተከናውኗልም ተብሏል። ከነዚህም መካከል ለኢንተርፕራይዞች ብቻ 5702 ሼዶችም ተሰጥተዋል። በክልሉ በገጠር አካባቢ የሚገኙ ወጣቶች ከዚህ የስራ ዕድል ፈጠራ ምን ያህል ተጠቃሚ ሆነው ይሆን? ኃላፊው ምላሽ አላቸው። እስካሁን ከፈጠርናቸው የስራ ዕድሎች 55 እስከ 56% የሚይዘው በግብርናው የተሰራው ስራ ነው ማለት ነው። ብዙዎቹን አሁን የምናያቸው ይሄ የበጋ ስንዴም የክረምት ስንዴም ብታይ በበጋም የሚሰራው የስንዴ ልማት አብዛኛው የሚሰራው በኢንተርፕራይዞች ነው። ባለፈው ቅርብ ጊዜ እንኳን ይህን ወደ መካናይዜሽን በሚደረገው ሽግግር ትልቅ ተሳትፎ እያደረጉ ያሉት ኢንተርፕራይዞቻችን ናቸው። ከዚህ አንጻር ብንመለከት በግብርናው ዘንድሮ ከፈጠርነው የስራ ዕድል በከተማና በገጠር ብለን እናቅዳለን
ሲፈጸም በዛው እንመዘግባለን። አሁን ይህንን በመረጃ ብደግፍልን ስቲል በግብርናው 696,000 በላይ ወጣቶች ዜጎች በግብርና ስራ ዕድል ሲያገኙ በገጠር በከተማ ደግሞ 143,000 አካባቢ ነው። ይሄንን ስናይ ከፈጠርናቸው የስራ ዕድሎች 82% በገጠር የተፈጠረ የስራ ዕድል ነው፣ በግብርና ብቻ በሌሎች ሳልነካል ማለት ነው። የብድር አቅርቦት ውስንነት፣ የሰላም እጦት ቢሮ ባለፉት 9 ወራት ካጋጠሙት ዋነኛ ችግሮች መካከል የሚጠቀሱም ናቸው። መሰል ችግሮችን ለማስወገድም በቀጣይ ዓመት ልዩ ትኩረት ተሰጥቶ እንደሚሰራም ኃላፊው ተናግረዋል። ከብድር አቅርቦትና የብድር ማስያዣ ጋር በተገናኘ የአብዛኛው ወጣት የስራ ዕድል ተጠቃሚነት ማነቆ እንደመሆኑ ያለውን ችግር ለመቅረፍ የተሰሩ ስራዎች በሚል ላቀረብንላቸው ጥያቄ አቶ ቶሎሳ ይጀማ ምላሽም ሰጥተዋል። መጀመሪያ ሰዎች ይደራጃሉ። ስራ ፈላጊዎቹ ከተደራጁ በኋላ ፕሮፖዛል ያቀርባሉ። የራሳቸውን ቁጠባ 10% የሚያስቆጥባለ 20% የሚቆጥብ ያለባቸው አሉ። ከዚህ አንጻር ቁጠባውን 20% እና 10%ን ይሄ አስገዳጅ ቁጠባ ነው የምንለው። ይህንን አስገዳጅ ቁጠባ ከቆጠቡ ፕሮፖዛላቸውን ሰርቶ ለሲንቄ ባንክ ያቀርባሉ። ከዚህ አንጻር ይሄ ኮላተራል የምንለው ብዙ ጊዜ የሚያስቸግረው አሁን አንድ በቤተሰብ ደረጃ ቤተሰብ ለልጆቻቸው ካርታ የመሬትም ይሁን የቤት አስይዘው በኮላተራል ደረጃ ብድር እንዲመቻችላቸው ይደረጋል። በብዙ ቦታዎች ደግሞ ኢኒሼቲቭን ወስዶ የከተማ አስተዳደሮች፣ ከንቲቦች፣ የወረዳ አመራሮች ለራሳቸው ኮላተራሉን አብዞርብ አድርጎ ዋስ ሆኖ ብድር እንዲመቻችላቸው የሚያደርጉበት አጋጣሚ በግፊትም በዲፕሎማሲም በመንግስት ዳይሬክሽንም እየተሰጠ ስለሆነ በዚህ አንጻር ነው። ግን ይሄ ስራ እውነትም አንተ እንዳልከው ቻሌንጅ አለው። ነገር ግን እኛም እንደ ቢሮ የሚያስፈልገውን ድጋፍ እያደረግን እና ክትትል እያደረግን ስለሆነ ከሞላ ጎደል የተሳካ ስራ ሰርቷል ለማለት ይቻላል። ቢሮ በ9 ወራት አፈጻጸሙ ለ1.9 ሚሊዮን ዜጎች የስራ ዕድል የመፍጠር አቅም ሲፈጥር ከሌሎች ተቋማት ጋር በትብብርና በአንድነት ስሜት የተሰራበት አካሄድ በጥንካሬ የሚነሳ ነው። ተከታታይነት ያለው የስራ ክትትልና ግምገማ መደረጉም ለውጤታማነቱ የጀርባ አጥንት ሆኖም ተጠቅሷል። በኦሮሚያ ክልል ለህዳሴ ግድብ ከ500 ሚሊዮን ብር በላይ ለማሰባሰብ ያለመ ንቅናቄ እየተካሄደ ነው። የክልሉ ህዳሴ ግድብ ህዝባዊ ተሳትፎ ማስተባበሪያ ቅርንጫፍ ጽህፈት ቤት በብልጽግና ፓርቲ የኦሮሚያ ክልል ቅርንጫፍ ጽህፈት ቤት የሴቶች ክንፍ ጋር በመተባበር በየደረጃው ያሉ የሴት አደረጃጀቶች የሚሳተፉበት የቦንድ ግዢ ንቅናቄ ተጀምሯል። የጽህፈት ቤቱ ዳይሬክተር ወይዘሮ ቆንጅት በቀለ በክልሉ የግድቡ ግንባታ ከተጀመረበት ጊዜ አንስቶ ህዝቡ በቦንድ ግዢና በጥሬ ገንዘብ ድጋፍ እንዲሁም ግድቡን በደለል እንዳይሞላ በተፈጥሮ ሀብት ልማት ጥበቃ ስራ እየተሳተፈ ነው ብለዋል። በዚህም ባለፉት ዓመታት የክልሉ ህዝብ በቦንድ ግዢና በድጋፍ ከ9.6 ቢሊዮን ብር በላይ ለግድቡ ድጋፍ ማድረጉን ተናግረዋል። አዋሽ ባንክ ለአቅመ ደካሞች 2.7 ሚሊዮን ብር የሚገመት የገንዘብና የቁሳቁስ ድጋፍ አደረገ። ባንኩ የፋሲካ በዓልን ምክንያት በማድረግ ነው ድጋፉን ያደረገው። የኢትዮጵያ ወንጌላውያን ቤተክርስቲያን መካነ ኢየሱስ ፕሬዝዳንት ቄስ ዶክተር ዮናስ ይገዙ መስጠት ባለጠግነት ለመሆን መስፈርት አይደለም፣ የሚንከባከበውና የፍቅር ልብ መኖር ብቻ በቂ ነው ብለዋል። መቼም ሌላውን ለመደገፍና ለመርዳት ሀብታም መሆን አያስፈልግም። ግን ትህትና፣ ፍቅር፣ ልብ እና ለሌሎች የመድረስ ጉጉት ያለው ልብ ነው የሚያስፈልገው። የአዋሽ ባንክ ዋና ስራ አስፈጻሚ አቶ ፀሐይ ሻረው ባንኩ ከመደበኛ ስራው ጎን ለጎን የተለያዩ ሰው ተኮር ዘርፎች ላይ ትኩረት ሰጥቶ እየሰራ መሆኑን ገልጸዋል። ዛሬ የተደረገው ድጋፍም ወደፊት እንደሚቀጥል አስገንዝበዋል። መደበኛ የባንክ አገልግሎት ከመስጠት ጎን ለጎን ማህበራዊ ኃላፊነትን በመወጣት የሚታወቀው አዋሽ በመንግስትና በማህበረሰቡ የሚከናወኑ የልማት ስራዎችን በመደገፍ ረገድ የበኩሉን አስተዋጽኦ በማበረከት ላይ ይገኛል። ለወደፊቱም በተሻለ ያበረክታል። በተጨማሪም አዋሽ ባንክ የአገልግሎት አሰጣጡን ይበልጥ ለማዘመን የተለያዩ ስራዎችን እየሰራ ከመሆኑ ማሻገር ማህበራዊ ኃላፊነቱን ለመወጣት እያከናወነ በሚገኘው የበጎ አድራጎት ስራዎች ላይ
ያለውን ተሳትፎ አጠናክሮ እንደሚቀጥል በድጋሚ በዚህ አጋጣሚ ለማረጋገጥ እወዳለሁ። ድጋፉ ለ450 ሰዎች የተበረከተ ሲሆን የድጋፉ ዓላማም ለነዋሪዎች ፍቅርና አክብሮትን ለማሳየትና መረዳዳትን ባህል ለማድረግ መሆኑ ተገልጿል። ከበዓል ጋር ተያይዞ ሊከሰት የሚችል ድንገተኛ አደጋን ለመከላከል በቂ ዝግጅት ማድረጉን የአዲስ አበባ ከተማ አስተዳደር የማዘጋጃ ቤታዊ አገልግሎት አስታወቀ። ቢኪ ሰቦቃ ተጨማሪ ዘገባ አለው። የአዲስ አበባ ከተማ አስተዳደር ስራ አስኪያጅ ጽህፈት ቤት የከተማው ማዘጋጃ ቤታዊ አገልግሎትን ቀልጣፋና የተሳለጠ ለማድረግ እየሰራ ይገኛል። የፊታችን እሁድ የሚከበረውን የትንሣኤ በዓልም ከአደጋ ስጋት ነፃ ሆኖ እንዲያልፍ በቂ ዝግጅት ማድረጉን አስታውቋል። የከተማ አስተዳደሩ ዛሬ ለመገናኛ ብዙሃን መግለጫ ሰጥቷል። አቶ ተፈራ ሞላ በቢሮ ኃላፊ ማዕረግ የከተማው ምክትል ስራ አስኪያጅ ናቸው። እየተደረገ የሚገኘውንም ዝግጅት በዚህ መልኩ አብራርተዋል። የፋሲካ ትንሣኤ በዓል በቂ ዝግጅት አድርገናል። እንደ ከተማ ስራ አስኪያጅ ባሉን ተጠሪ ተቋሞቻችን በእሳትና አደጋ ስጋት ስራ አመራር ኮሚሽን፣ በጽዳት አስተዳደር ኤጀንሲ፣ በኤሌክትሪክ አገልግሎት እና መሰል ጉዳዮች ዙሪያ ላይ በቂ ዝግጅት አድርገናል። ይህ ዝግጅት ከከተማ በክፍለ ከተማና በወረዳ ደረጃ ያሉንን መዋቅሮቻችን አስተባብረን ለህዝባችን ቢያንስ ያልተቆራረጠ አገልግሎት ፈጣን አገልግሎትና ምላሽ መስጠት የሚያስችል ኮማንድ ፖስት አቋቁመን እቅድ አቅደን ተግባራዊ እያደረግንና በወጥ በሆነ የግንኙነት ስርዓት ተግባሮችን እየገመገምን ለዋዜማው በቅተናል ደርሰናል ማለት ነው። ኮማንደር አህመድ መሐመድ የአደጋ ስጋትና ስራ አመራር ኮሚሽን ኮሚሽነር ናቸው። ከትንሣኤ በዓል ጋር ተያይዞም ሊከሰት የሚችል ድንገተኛ አደጋን ለመከላከል መስሪያ ቤታቸው ዝግጁ መሆኑን ገልጸዋል። አደጋን ከመከላከል አንጻር የአደጋ ቦታዎች ተለይተዋል። ሁሉም ቦታ ላይ አደጋ ይደርሳል። ግን ደግሞ ከቦታ ቦታ የአደጋዎች ሁኔታ ሊለያይ ስለሚችል የትኛው አደጋ ለየትኛው ተጋላጭ ነው የሚለውን እንደ ኮሚሽን የለየንበት ሁኔታ አለ። ለሰዓት በጣም ሴንሲቲቭ የሆኑ አካባቢዎች አሉ። እንደዚሁም ለጎርፍ አደጋ ወይም ደግሞ ለኩሬ ውሃ ተጋላጭ የሆኑ አካባቢዎች አሉ። ለመሬት መንሸራተት፣ ለተለያዩ አደጋ ተጋላጭ የሆኑትን ኮሚሽናችን በደንብ እስከታች ድረስ ወርዶ የለየበት ሁኔታ አለ ማለት ነው። በተመሳሳይም የከተማው ጽዳትና ውበት እንዲሁም የኤሌክትሪክ አገልግሎት ኃላፊዎች ለጋዜጠኞች ማብራሪያና መግለጫን ሰጥተዋል። ድንገተኛ አደጋ ቢከሰትም በ939 ስልክ ቁጥር ደውሎ አደጋ የደረሰበትን ቦታ በትክክል በመግለጽ አገልግሎት ማግኘት እንደሚችሉ ኮሚሽኑ አስታውቋል። ክቡራን ተመልካቾቻችን አሁን ሀገር መከላከያን የተመለከቱ መረጃዎችን ወደ እናንተ እናደርሳለን። ዜናዎቹን ይዞ እዚህ ስቱዲዮ ባልደረባዬ ታደሰ ታምራት ተገኝቷል። ታደሰ እንደምን አመሸ? እንደምን አለ ተስፋዬ። እስኪ ምን አይነት መረጃዎች አሉ ዛሬ ለተመልካቾች የምታደርሰው? ዛሬ እንግዲህ በመከላከያን በተመለከተ የፊድሪ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በሩዋንዳ እያካሄዱት ያለውን ጉብኝት በተመለከተ ነው። ሌላው ደግሞ የትራፊክ አደጋ ለመቀነስ የሰራዊቱ አሽከርካሪዎች የግንዛቤ ማስጨበጫ ስልጠናዎች እና ሌሎችም ዜናዎች ይዤ ቀርብ ያለው። መልካም ነው። አመሰግናለሁ። የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በሩዋንዳ የሥራ ጉብኝት እያደረጉ ነው። የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ በሩዋንዳ የሥራ ጉብኝት በማድረግ ላይ ይገኛሉ። ፊልድ ማርሻል ብርሃኑ ጁላ በሩዋንዳ መከላከያ ሰራዊት ኤታማዦር ሹም ጄኔራል ሙባረክ ሙጋንጋ በክብር ዘብ የታጀበ ደማቅ አቀባበል የተደረገላቸው ሲሆን በሁለቱ ሀገራት መከላከያ መካከል የሁለትዮሽ የጋራ ውይይትም ተካሂዷል። በሁለትዮሽ የጋራ ውይይት ማጠቃለያ ላይ የሩዋንዳ መከላከያ ሰራዊት ኤታማዦር ሹም ጄኔራል ሙባረክ ሙጋንጋ እንደ አውሮፓ አቆጣጠር መጋቢት ወር 2025 ኢትዮጵያ ባደረጉት የሥራ ጉብኝት ላይ በሁለቱ ሀገሮች መካከል በተፈረመ የመግባቢያ ስምምነት ላይ ተፈራርመዋል። ጉብኝቱ የረጅም ጊዜ የሁለትዮሽ ትብብርን ለማጠናከር ትልቅ እንድምታ ያለው ሲሆን ሁለቱ ሀገራት በመከላከያና ሌሎች ተያያዥ ዘርፎች ላይ በአዳዲስ የትብብር መስኮች ለመስራትና የቀጠናውን ሰላምና ደህንነት ለማሳደግ ያላቸውን ቁርጠኝነት የሚያመላክት ነው ተብሏል። ፊልድ ማርሻል ብርሃኑ ጁላ በጉብኝታቸው ከሩዋንዳው ፕሬዝዳንት ጆል ካጋሜ ጋር በሁለቱ ሀገራት መካከል መኖር ስላለበት ግንኙነት ትብብር በተመለከተ ውይይት ያደረጉ ሲሆን እንዲሁም ከሩዋንዳው መከላከያ ሚኒስተር ጋራም ተነጋግረዋል። መከላከያ ሰራዊቱ የሀገር አገልጋይ የወገን አለኝታ መሆኑ ተገለጸ።
በአዋሽ አርባ ቴክኒክ ትምህርት ቤት በተለያዩ ጊዜ ለአካባቢው ማህበረሰብ የተገነቡ መሰረተ ልማቶችም ተጎብኝተዋል። በጉብኝቱ ላይ የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ሌተናል ጄኔራል ይመር መኮንን የተገኙ ሲሆን የመከላከያ ሰራዊቱ የሀገር አገልጋይ የወገን አለኝታ ሆኖ የሚኖር በጦርነት ውስጥ ሆኖ እንኳን ከራሱ ህይወት ይልቅ የሚያሳስበው የህዝብ ህይወት ነው ብለዋል። በአፋር ክልል ምክትል ርዕሰ መስተዳደር ማዕረግ የመልካም አስተዳደር ክላስተር አስተባባሪ አቶ አህመድ ሁሴን መከላከያን ለመግለጽና ለማመስገን ቃላት የለኝም፣ ለአካባቢው ህዝብ በክልሉ መንግስት በላይ እየሰራ ነው፣ የሰላምና የልማት አለኝታ ነው ሲሉም ገልጸዋል። የትምህርት ቤቱ ጽህፈት ቤት ኃላፊ ሌተናል ኮሎኔል ዮናስ አየለ 10 ኪሎ ሜትር የጠጠር መንገድ በሰዓት 360 ሊትር የሚያመነጭ ንጹህ የመጠጥ ውሃ 2 ኤሌመንተሪ 1 ኬጂ እንዲሁም የ12ኛ ክፍል ትምህርት ቤቶችን የእንስሳት የመጠጥ ውሃ አስገንብቶ ለማህበረሰቡ ማስረከቡን ለጎብኚዎች አብራርተዋል። ዘመናዊ ቴክኖሎጂዎችን በመጠቀም የኮንስትራክሽን ዘርፉን ውጤታማ ለማድረግ እየተሰራ ነው። የመከላከያ ኮንስትራክሽን ኢንተርፕራይዝ የተቋቋመበት ዋነኛ ዓላማ የመከላከያ የግንባታ ፍላጎት ማሟላት እንደመሆኑ መጠን የሰራዊቱ የወትሮ ዝግጁነት ይበልጥ ለማጎልበት የሚያግዙ የመኖሪያ አፓርትመንቶች፣ ሆስፒታሎች፣ መንገዶች፣ ቢሮዎች እና መሰል መሰረተ ልማት ግንባታዎች በመስራት ላይ የሚገኝ ልማት ድርጅት ነው። በአሁኑ ወቅት የግንባታ ፕሮጀክቶችን በታቀደላቸው ጊዜና ጥራት ለመጨረስ ዘመናዊ የኮንስትራክሽን ማሽነሪ ማሟላት በጣም አስፈላጊ እና ወሳኝ ነው። አዲስ ቴክኖሎጂን በማሟላት በኢንዱስትሪ ውስጥ ያለውን ጥራት ደረጃ ለማሻሻል አስተዋጽኦ እያደረገ ይገኛል። ይህም ለኢንዱስትሪው አስተማማኝ ረጅም ጊዜ የሚቆይና የበለጠ ወጪ ቆጣቢ ግንባታዎችን እውን እያደረገ ይገኛል። የመከላከያ ኮንስትራክሽን ኢንተርፕራይዝ የሚያከናውናቸውን የኮንስትራክሽን ስራዎች በጥራትና በተቀላጠፈ ሁኔታ በማከናወን የደንበኞች እርካታ ለመጨመር ወቅቱ የሚጠይቀውን የግንባታ ማሽነሪዎች አሟልቶ በአዲስ አቅም ወደ ስራም ገብቷል። ኢንተርፕራይዙ የግንባታ ስራዎችን በጥራትና በፍጥነት ለማከናወን ባለው የስራ ቁርጠኝነት ከ6 ሚሊዮን ብር በላይ ወጪ አድርጎ የተለያዩ የኮንስትራክሽን ማሽነሪዎችን ገዝቶ ወደ ስራ በማስገባት የሚጠበቅበትን የግንባታ ስራዎች እያከናወነ ይገኛል። የትራፊክ አደጋን መቀነስ የሚያስችል የግንዛቤ ማስጨበጫ ተሰጠ። በመከላከያ ጠቅላይ መምሪያ የጠቅላላ አገልግሎት ዋና ዳይሬክቶሬት ባዘጋጀው በዚህ የግንዛቤ ማስጨበጫ መድረክ የመከላከያ ዋና መምሪያዎችና ዋና ዳይሬክቶሬቶች ሌሎች የስታፍ ክፍሎችም ተሳታፊ ሆነዋል። የጠቅላላ አገልግሎት ዋና ዳይሬክቶሬትን በመወከል በመድረኩ የመክፈቻ ንግግር ያደረጉት የቤቶች ካምፖች አስተዳደር ዳይሬክቶሬት ዳይሬክተር ኮሎኔል ሞላ ታምሩ ናቸው። ዳይሬክተሩ በዕለቱ እንደተናገሩት በከፍተኛ የውጭ ምንዛሬ ከውጭ የምናስገባቸው ወታደራዊ ሆኑ ሌሎች የተቋሙን ተሽከርካሪዎችንም ሆነ በምንም ነገር ልንተካው የማንችለውን የሰውን ሕይወት ከትራፊክ አደጋ ለመከላከል ባለድርሻ አካላት ኃላፊነታቸውን በአግባቡ ሊወጡ ይገባል ብለዋል። በጠቅላላ አገልግሎት የተሽከርካሪና ዘቅ አገልግሎት ቡድን መሪ ኮሎኔል ለገሰ ድንቁ በበኩላቸው የግንዛቤ ማስጨበጫ መድረኩ የተዘጋጀበት ዋናው ምክንያት ከሁሉም የስታፍ ክፍሎች የተውጣጡ የስምሪት ኃላፊዎችና ባለድርሻ አካላት አሁን ያለውን ተጨባጭ ችግር ተገንዝበው ለመጡበት ክፍል ግንዛቤ ማስጨበጫ እንዲችሉ ለማድረግ እንደሆነም ተናግረዋል። ያለ ተሽከርካሪ ቀልጣፋ አገልግሎት የሚታሰብ ግዳጅ የለም ያሉት ደግሞ ስልጠናውን የሰጡት የኢንሹራንስ ዴስክ መሪ ሌተናል ኮሎኔል በኃይሉ እሸቴ ናቸው። ተመልካቾቻችን ከመከላከያ ምንጮች ያገኘናቸውን ዜና መከላከያ ይህን ይመስላሉ። ከቀሪ የፕራይም ሚዲያ ዜናዎች ጋር መልካም ቆይታ። ሰላም። ክቡራን ተመልካቾቻችን አሁን ከሀገር መከላከያ ዜናዎች መለስ ብለን የቢዝነስ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። መረጃዎቹን ልታደርሰን ባልደረባይ በጸሎት ጌታቸው እዚህ ስቱዲዮ ትገኛለች። በጸሎት እንኳን ደህና መጣሽ። እንኳን ደህና ቆያኝ። ምን አይነት የቢዝነስ መረጃዎች ይዘሻል ዛሬ? አመሰግናለሁ ተስፋዬ። እንግዲህ ለዛሬ ከያዝናቸው የቢዝነስ ዜናዎቻችን መካከል ከሀገር ውስጥ ባለፉት 9 ወራት በክልሎች መካከል ያለው የአምራች ኢንዱስትሪዎች የማምረት አቅም ከፍ ማለቱን ኢንዱስትሪ ሚኒስትር መላኩ አለበል ገልጸዋል። ሚኒስትሩ የ2017 በጀት ዓመት የ9 ወራት እቅድ አፈጻጸምን አስመልክቶ ከተቋሙ አመራሮችና ባለሙያዎች ጋር ውይይት አድርገዋል። ይሄ ከሀገር ውስጥ ያዝነው ነው። ከሀገር ውጭ ከያዝናቸው የቢዝነስ ዜናዎቻችን መካከል አንዱ ደግሞ ከሰኔ 2021 ጀምሮ የቻይና ኢንዱስትሪ ምርት በከፍተኛ ሁኔታ ጨምሯል። ይህም በተለይም በሀገሪቱ ያለውን ከፍተኛ የስራ አጥነት መጠን ይቀንሰዋል ተብሏል። ሌሎቹን በሰፊው እንመልከት። መልካም ነባ። አመሰግናለሁ።
የደቡብ አፍሪካ የንግድና ኢንዱስትሪ ምክር ቤት የኢትዮጵያና ደቡብ አፍሪካ የንግድና ኢንቨስትመንት ትብብርን ለማጠናከር ድጋፍ እንደሚያደርግ አስታወቀ። በደቡብ አፍሪካ የኢትዮጵያ አምባሳደር ደሊል ከድር ከደቡብ አፍሪካ የንግድና ኢንዱስትሪ ምክር ቤት ፕሬዝዳንት ሙቶኩሉ ጋር ውይይት አድርገዋል። ውይይቱ የኢትዮጵያና ደቡብ አፍሪካን የኢንቨስትመንት ትብብር ማጠናከር በሚቻልበት ሁኔታ ላይ ያተኮረ ነው። አምባሳደር ደሊል ለፕሬዝዳንቱ ስለ ኢትዮጵያ የንግድና ኢንቨስትመንት እድሎች እንዲሁም ከምክር ቤቱ ጋር በትብብር መስራት የሚቻልባቸውን ሁኔታዎች አስመልክቶ ገለጻ አድርገዋል። የደቡብ አፍሪካ የንግድና ኢንዱስትሪ ምክር ቤት ፕሬዝዳንት ሙቶኩሉ የሁለቱን ሀገራት የንግድና ኢንቨስትመንት ግንኙነት የሚያጎለብቱ ምቹ እድሎች እንዳሉ ገልጸዋል። በኢትዮጵያና ደቡብ አፍሪካ የንግድ ምክር ቤቶች መካከል ቋሚ ቢዝነስ ለቢዝነስ ውይይቶችን ማድረግ የሚያስችል ማዕቀፍ ለመፍጠርም ተስማምተዋል። ባለፉት 9 ወራት በክልሎች መካከል ያለው የአምራች ኢንዱስትሪዎች የማምረት አቅም ከፍ ማለቱን የኢንዱስትሪ ሚኒስትር መላኩ አለበል ገለጹ። የሚኒስትሩን የ2017 በጀት ዓመት የ9 ወራት እቅድ አፈጻጸም አስመልክቶ ከተቋሙ አመራሮችና ባለሙያዎች ጋር ውይይት ተደርጓል። አቶ መላኩ አለበል በክልሎች መካከል ያለው የአምራች ኢንዱስትሪዎች የማምረት አቅም ከፍ ብሏል ነው ያሉት። ስኬቱ ሊመዘገብ የቻለው አዳዲስ ኢንዱስትሪዎችን ወደ ስራ ከማስገባት አኳያ ከፍተኛ ውጤታማ ስራ በመሰራቱ ነው ብለዋል። ገቢ ምርቶችን በሀገር በቀል ምርቶች በመተካት ረገድም ከ3 ቢሊዮን ዶላር በላይ የውጭ ምንዛሬ ብክነት ማዳን ተችሏል ማለታቸውን የሚኒስትሩ መረጃ ያመለክታል። ኢትዮጵያ በዲጂታል ኢኮኖሚ ግንባታ ተጨባጭ ለውጥ እያመጣች መሆኑን የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ ገለጹ። ዶክተር በለጠ ሞላ መንግስት የዲጂታል ኢኮኖሚ ግንባታን ጨምሮ በርካታ የሪፎርም ስራዎችን መተግበሩን ገልጸው በዚህም የሀገሪቱ ኢኮኖሚ እድገት ማስመዝገቡን አንስተዋል። የተሟላ ማክሮ ኢኮኖሚ ማሻሻያ ፖሊሲ ትግበራ በርካታ ውጤቶችን እያስገኘ መሆኑን ጠቁመው ዲጂታል ኢኮኖሚ ለመገንባት በርካታ ተግባራት ተከናውነዋል ብለዋል። የሀገር በቀል የኢኮኖሚ ሪፎርምና ዲጂታል ኢትዮጵያ 2025 ስትራቴጂን በመተግበር ተጨባጭ ለውጥ መምጣቱን እና አካታች ዲጂታል ኢኮኖሚ ለመገንባት የ5 ሚሊዮን ኢትዮጵያን ኮደርስ ስልጠና እየተሰጠ መሆኑን ለአብነት ጠቁመዋል። ክቡራን ተመልካቾቻችን እየተከታተላችሁ ያላችሁት የሰዓቱን የቢዝነስ ዜናዎቻችንን ነው። አሁን ደግሞ ከሀገር ውጭ ያገኘናቸው የቢዝነስ ዜናዎቻችን እናልፋለን። አብራችሁን ቆዩ። ከሰኔ 2021 ጀምሮ የቻይና ኢንዱስትሪ ምርት በከፍተኛ ፍጥነት ጨምሯል ተባለ። የቻይና ኢንዱስትሪ ምርት በመጋቢት ወር በአመት 7.7 በመቶ ከፍ ብሏል። ይህም ከሰኔ 2021 ወዲህ በጣም ጠንካራ መስፋፋት መሆኑን የቻይና ብሔራዊ ስታቲክስ ቢሮ አስታውቋል። በሀገሪቱ ኢንዱስትሪም በማኒፋክቸሪንግ 7.9 በመቶ፣ ኤሌክትሪክ፣ ሙቀት፣ ጋዝና የውሃ ምርትና አቅርቦት 3.5 በመቶና በማዕድን 9.3 በመቶ እድገት ታይቷል። ይህ በእንዲህ እንዳለ የቻይና የችርቻሮ ሽያጮች በመጋቢት ወር በየአመቱ በ5.9 በመቶ ጨምረዋል ተብሏል። በሌላ በኩል በቻይና ያለው የስራ አጥነት መጠን በመጋቢት ወር ከየካቲት 5.4 በመቶ ወደ 5.2 በመቶ ቀንሷል። የስራ አጥነት መጠኑን በመጋቢት ወር ከነበረው 5.3 በመቶ የገበያ ትንበያ በታች መታየቱን አናዶሉ አስነብቧል። የቤንዚን ዋጋ ማሽቆልቆሉ የእንግሊዝ የዋጋ ግሽበት በየአመቱ ከተጠበቀው በላይ እንዲቀንስ አድርጓል ተባለ። 2.6 በመቶ ከነበረው የዋጋ ግሽበት በየካቲት ወር ከነበረው የ2.8 በመቶ ፍጥነት ቀንሷል ተብሏል። የታየው ቅናሽ ጊዜያዊ ሊሆን እንደሚችል ተንታኞች ጠቅሰዋል። በየካቲትና መጋቢት መካከል ያለው አማካይ የፔትሮል ዋጋ በሊትር ቅናሽ አሳይቷል። የትራምፕ የታሪፍ ጭማሪ ተጽዕኖ በእንግሊዝ ወደ ውጭ በሚላኩና በኢንቨስትመንት ላይም እየተስተዋለ ነው ተብሏል። የቢዝነስ ዜናዎቻችንን ከማጠቃለላችን በፊት የውጭ ምንዛሬን ተከታትለን እንመለስ። ለሰዓቱ ያዝናቸው የቢዝነስ ዜናዎች የተከታተላችኋቸውን ይመስሉ ነበር። ቀሪ ፕራይም ሚዲያ ዜናዎች ይቀጥላሉ። መልካም ቆይታ።
ተመልካቾቻችን አሁን ከውጭ ምንጮች ያገኘናቸውን ዜናዎች ወደ እናንተ እናቀርባለን። በለንደን ከተማ የሱዳንን ሰላም አስመልክቶ በትናንትናው ዕለት ኮንፈረንስ ተካሄደ። ኮንፈረንሱ ስለ ሱዳን ሰብአዊ እርዳታ አቅርቦት የተኩስ አቁም ስምምነት ላይ እንዲደረስና ግጭቱ በፖለቲካዊ መንገድ እንዲፈታ ማድረግ በሚቻልበት ሁኔታ ላይ መክሯል። አለምሰገድ አበበ ተጨማሪው እንደሚከተለው ያቀርበዋል። የጎረቤት ሀገር የሱዳን ቀውስ መቋጫው እንደታሰበው ቀላልም አይመስልም። በምስራቅ አፍሪካ አንጋፋው የስልጣን ባለቤት የኦማር አልበሽር ከስልጣን መገርሰስ በኋላ ዛሬም ድረስ ያልተቋጨ መከራ በሱዳን እየተመለከትን እንገኛለን። ዛሬ ማለዳ በወጡ አዳዲስ ዜናዎች መሰረት የሱዳን ፈጥኖ ደራሽ ኃይል ወታደራዊውን መንግስት የሚገዳደር ትይዩ መንግስት መመስረቱንም አስታውቋል። እንደ ቢቢሲ ዘገባ ከሆነ በሱዳን ፈጥኖ ደራሽ ኃይል ወይንም አርኤስኤፍ እና በሀገሪቱ ወታደራዊ ኃይል መካከል የተከሰተው ግጭት 2 ዓመት ያስቆጠረም ሲሆን በሱዳን ያለው ሰብአዊ ቀውስም በዓለም ግዙፉም ተብሏል። በለንደን ከተማ ትናንትና ማምሻውን ሱዳንን አስመልክቶ ኢትዮጵያን ጨምሮ እንግሊዝ፣ አውሮፓ ህብረት፣ ፈረንሳይ፣ ጀርመንና የአፍሪካ ህብረት የጋራ አዘጋጅነት በተካሄደ ውይይት ከ14 ሀገራትና የተባበሩት መንግስታትን ጨምሮ የተለያዩ የዓለም አቀፍ ተቋማት በኮንፈረንሱ ላይ መሳተፍም ችለው ነበር። ኮንፈረንሱ ስለ ሱዳን የሰብአዊ እርዳታ አቅርቦት የተኩስ አቁም ስምምነት ላይ እንዲደረስ እንዲሁም ግጭቱ በፖለቲካዊ መንገድ እንዲፈታ ማድረግ በሚቻልበት ሁኔታ ላይ መክሮም አልፏል። በፍጥነት ቋሚ የሆነ የተኩስ አቁም ስምምነት በማድረግ የዜጎችን ደህንነት መጠበቅና ያልተገደበ የሰብአዊ እርዳታ ሊኖር እንደሚገባም ሲመክርም ቆይቷል። የፈጥኖ ደራሹ ኃይል መሪ ሞሐመድ ሐምዳን ዳግሎ ቡድናቸው ብቸኛው ለሱዳን የሚበጅ ወደፊት እየፈጠረ ያለ ኃይል ሲሉ ተደጋግሞ ይደመጣሉ። መግለጫው የሱዳን ጦርነት 2ኛ ዓመትን በማስመልከት በለንደን ከፍተኛ ጉባኤ እየተካሄደ ባለበት ወቅትም ነው። በዚህ ጉባኤ ላይ የተገኙት የዩናይትድ ኪንግደም ውጭ ጉዳይ ሚኒስትር ዴቪድ ላሚ የሰላም መንገድ እንዲፈጠር በተማጽኖም ጠይቀዋል። የሱዳን የጦር የፈጥኖ ደራሹ መቀመጫ የሆኑ ከአልፋሻር ከተማ ወጣ ብለው የሚገኙ ቦታዎችን በቦምብ ስለማጥቃቱም ተሰምቷል። ይህም በሺዎች የሚቆጠሩ ዜጎች ዘምዘም የስደተኞች መጠለያን ጥለው እንዲሸሹም አድርጓል። ሄምዴቲ እንዳሉት ፈጥኖ ደራሽ ኃይሉ እየገነባ ያለው የህግ የበላይነት እንጂ በግለሰቦች የሚመራ ሀገር አይደለም ነው የሚሉት። እኛ የበላይነት ሳይሆን አንድነትን የምንፈልገው የትኛውን ብሔር፣ ክልል አሊያም ሃይማኖት ከሱዳናዊ ማንነት የበለጠ ቦታ ሊኖረው አይገባም ብለን እናምናለን ይላሉ። በቴሌግራማቸው ያስተላለፉትን መልእክትም አክለው መንግስታቸው በፈጥኖ ደራሹ ኃይል ቁጥጥር ስር ላሉ ቦታዎች ብቻም ሳይሆን በመላው ሀገሪቱ ትምህርትና የጤና አገልግሎትን የመሳሰሉ መሰረታዊያንን እንዲያሟላም ተናግረዋል። በቅርቡ እንኳን በሀገሪቱ በተፈጸሙ ጥቃቶች 400 ሰዎች መገደላቸውን የተባበሩት መንግስታት ከታማኝ ምንጮች አገኘሁት ያለው መረጃም ያሳያል። 2 ዓመት በሞላው የሱዳን የእርስ በርስ ጦርነት የሀገሪቱ ጦርና ፈጥኖ ደራሽ ኃይሉ ዘር ማጥፋትና ጅምላ ወሲባዊ ጥቃትን ጨምሮ የጦር ወንጀል በማድረስም ይወቀሳሉ። መሐመድ ሐምዳን ዳግሎና የሱዳን ጦር መሪ ጀነራል አብዱል ፈታህ አልቡርሃን ከአውሮፓውያኑ ሚያዝያ 15 2023 ጀምሮ በስልጣን ሽኩቻ ምክንያት ጦርነት ውስጥም ገቡ። በዚህም የሱዳን ጦርነት 150 ሺህ ሰዎችን ሲቀጥፍ ከ12 ሚሊዮን በላይ ሰዎችን እንዲፈናቀሉ ምክንያትም ሆኗል። በተወሰነ ችግሩን ለማስታገስም ቢሆን ትናንት በተካሄደው ጉባኤ ዩናይትድ ኪንግደም 120 ሚሊዮን ፓውንድ የሚያወጣ የምግብና መድኃኒት እርዳታ ለማድረግ ቃልም ገብታለች። የሌሎች ሀገራት ድጋፍና እርዳታም በቀጣይነት ይጠበቃል። ምንም እንኳን ዘላቂ የተባለው የመፍትሄ ቁልፍ የቱ ጋር እንዳለ ብዙዎችን ግራ ቢያጋባም የእስራኤል ጦር በጋዛ በከፈተው አዲስ ጥቃት 13 ፍልስጤማውያን መሞታቸው ተገለጸ። እስራኤል ዓለም አቀፍ የተኩስ አቁም ጥሪን በመቃወም የአየር ላይ ጥቃትን አጠናክራ መቀጠላቱ ተጠቁሟል። በመካከለኛው ጋዛ ከተማ በአል ናፍካር ጎዳና አካባቢ የሚገኘው ሐሶና ቤተሰብ ላይ በደረሰው አደገኛ የአየር ጥቃት 10 ፍልስጤማውያን ተገድለዋል። በምስራቅ ጋዛ ከተማ አልቱፋህ ሰፈር በሚገኘው መኖሪያ ቤት ላይ እስራኤል በፈጸመችው ጥቃት ደግሞ 3 ተጨማሪ ንጹሃን ዜጎች መሞታቸውን ምንጮች ተናግረዋል። ከጥቅምት 2023 ጀምሮ ቢያንስ 51 ሺህ ፍልስጤማውያን መገደላቸው ና አብዛኞቹ ሴቶችና ህጻናት መሆናቸውም ተገልጿል። ዘገባው ያናዶሉ ነው።
ክቡራት ተመልካቾቻችን አሁን ከውጭ ዜናዎች መለስ ብለን ስፖርታዊ መረጃዎችን ወደ እናንተ ልናደርስ ነው። መረጃዎቹን ለማድረስ ባልደረባዬ ሀብታሙ መተኩዝ ስቱዲዮ ይገኛል። ሀብታሙ እንደምናመሽ። ዛሬ እንግዲህ ዓለም በጉጉት የሚጠብቀው የቻምፒየንስ ሊግ ሩብ ፍጻሜ የመጨረሻ ጨዋታ አለ። እንግዲህ የጨዋታ በተለይ በሀገራችን ደግሞ በርካታ ደጋፊ እንዳለው ይጠበቃል። በእንግሊዝ ፕሪሚየር ሊግ በተለይ አርሰናል በሜዳው 3-0 ማሸነፉን ተከትሎ በወዲያ በኩል ያለው የማድሪድ ዛቻ ጨዋታውን ተጠባቂ አድርጎታል። ምን ትላለህ እዚህ ላይ? ቀደም ብለን እንዳልከው እንግዲህ ይህ ጨዋታ በሀገራችን ብቻ ሳይሆን በመላው ዓለም ከፍተኛ ትኩረትን ስቧል። አርሰናል ያለው ደጋፊ ቁጥር ይታወቃል። ከዛም ባለፈ ሪያል ማድሪድ በተለይ በውድድሩ ላይ ያለው ስኬት የሚታወቅ ነውና ለበርካታ ዓመታት ተሳትፎም ዋንጫም ያለው በርካታ 15 ዋንጫዎችን በማሳቀዳሚ ቡድን ነው። የኤሚሬትሱ ያሳለፍነው ረቡዕ ምሽት የነበረው ጨዋታ ደግሞ ያልተጠበቀ ውጤት ነበር አርሰናል ማሸነፉ። ከዛም በኋላ ሪያል ማድሪዶች እጅጉኑ እየዛቱ ነበር ሳምንቱን ያሳለፉትና ትናንትና በነበሩ ጋዜጣዊ መግለጫዎች ላይ የሁለቱም ክለብ አሰልጣኞች ከፍተኛ ዛቻዎችን እየሰነዘሩ ነበር። ማይክል አርቴታ ጨዋታውን ለማሸነፍ በብቁ ሁኔታ መዘጋጀታቸውን ተናግረዋል። ካርሎ አንቸሎቲ ደግሞ ቡድናቸው ጨዋታውን ለማሸነፍ በብዙ መልኩ አቅሙ እንዳለው የተናገሩበት ሁኔታ ነው ያለና ሪያል ማድሪድ ስቴዲየሙን እስከ መዝጋት የተለያዩ እርምጃዎችን ወስዶ ጨዋታውን ለማሸነፍ ጥረት እንደሚያደርጉ ተናግሯል። እንግዲህ ምሽት 4 ሰዓት ላይ ይህ ጨዋታ የሚደረግ ነው የሚሆነው፣ በጉጉት ይጠበቃል። ከዛም አለፈም ጣሊያን ላይ ጁሴፔ ሜአዛ ላይ የሚደረግም ሌላም የሩብ ፍጻሜ ጨዋታዎች አለ። ከዛም አለፈ ከሀገር ውስጥም በተለይ የኢትዮጵያ ከፍተኛ ሊግ የምድብ ላይ ውድድር ሊጠናቀቅ ከጫፍ ላይ ደርሷል። በርካታ ርዕሶች የሚነሱበት ውድድር ነው። በመጪው ዓርብ የሚጠበቁ ጨዋታዎች አሉ። ውድድሩ ግን የ21ኛ ሳምንት ዛሬ ጀምሯል። እነዚህና ሌሎችን መረጃዎችን ወደ ተመልካቾች ማቅረብ ይሆናል። መልካም ጊዜ። አመሰግናለሁ። በኢትዮጵያ ከፍተኛ ሊግ የምድብ ላይ የ21ኛ ሳምንት ጨዋታዎች በዛሬው ዕለት መደረግ ጀምረዋል። ረፋር ላይ በአበበ ቢቂላ ስታዲየም በተደረገው ጨዋታ የሞረድ ስጋት ያለበት ቦዲቲ ከተማ በሊጉ ለመቆየት የሚያስችሉን ወሳኝ ድል አሳክቷል። ሱሉልታ ክፍለ ከተማን የገጠመው ቡድኑ 3-2 አሸንፎ ነጥቡን 28 በማድረስ ከወራጅ ቀጠናው በ6 ነጥቦች መራቅም ችሏል። የሊጉ መርሃ ግብር በነገው ዕለትም ሲቀጥል 7 ሰዓት አዲስ አበባ ዩኒቨርሲቲ ከንብ እንዲሁም 9 ሰዓት ላይ አክሱም ከተማ ከሀላባ ከተማ ይጫወታሉ። በመጪው ዓርብ ደግሞ ወደ ፕሪሚየር ሊግ ለማደግና ላለመውረድ እጅግ ወሳኝ መርሃ ግብሮች ይደረጋሉ። በተመሳይ 5 ሰዓት ጀምሮ በሚጀምሩት ጨዋታዎች አዲስ አበባ ስታዲየም ላይ ደሴ ከተማ ከየካ ክፍለ ከተማ እንዲሁም አበበ ቢቂላ ስታዲየም ላይ ስልጤ ወራቤ ከነገሌ አርሲ ይጫወታሉ። በተጨማሪም በዕለቱ ከ7 ሰዓት ጀምሮ አዲስ አበባ ስታዲየም ላይ ሻሸመኔ ከተማ ከኦሜርላ ጋር ጨዋታቸውን ያካሂዳሉ። በአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ የመልስ ጨዋታ ሳንቲያጎ በርናቦ ላይ የሚደረገው የሪያል ማድሪድና የአርሰናል ጨዋታ ከፍተኛ ትኩረትን ስቧል። ኤሚሬትስ ላይ በተደረገው ቀዳሚው ጨዋታ መድፈኞቹ በዴክላን ራይስ 2 አስደናቂ ግቦችና በሜሪኖ 1 ግብ 3-0 ማሸነፋቸው ይታወሳል። ከዚህ ጨዋታ ማግስት በርካታ የሪያል ማድሪድ ተጫዋቾች ውጤቱን እንደሚቀለብሱት በመናገር ላይ ሲገኙ፣ በክለቡ በኩልም በርካታ ዝግጅቶች እየተደረጉ ነው። የሪያል ማድሪዱ አሰልጣኝ ካርሎ አንቸሎቲ የጨዋታውን ውጤት ቀልብሶ ወደ ግማሽ ፍጻሜ ለማለፍ ሎስ ብላንኮቹ በቂ የተጫዋቾች ጥራት፣ ተነሳሽነት፣ ልምድና ደጋፊም አለን ብለዋል። ጁድ ቤሊንጋም በበኩሉ ምሽቱ ለሪያል ማድሪድ የተዘጋጀ ነው፣ በታሪክ ሲታወስ የሚኖር ምሽት ይሆናል በማለት ሌላ ልዩ ምሽት በክለቡ ታሪክ ላይ እንደምናስቀምጥ ባለሙሉ ተስፋ ነን ሲል ተናግሯል። ከዚህ ቀደም በ5 ቀዳሚ ዙር ጨዋታዎች 3 እና ከዛ በላይ ግቦች ተቆጥሮበት የተሸነፈው ሪያል ማድሪድ ውጤት ቀልብሶ ማለፍ የቻለው አንድ ጊዜ ብቻ ሲሆን እሱም ከ50 ዓመታት በፊት ነበር። ሁለቱ ክለቦች በቻምፒየንስ ሊጉ የሚያደርጉት 4ኛ ጨዋታ ሲሆን አርሰናል በሁለቱ አሸንፎ በአንዱ አቻ ሲለይ ግብም አላስተናገደም። የአርሰናሉ አሰልጣኝ ማይክል አርቴታ በጨዋታው አሸናፊ ለመሆን ነው የምንቀርበው፣ ለንደን ላይ እንዳደረግነው በተመሳሳይ ለማሸነፍ ነው የምንጫወተው ያለ ሲሆን በተለያዩ ፌዞች ላይ ብልጫ ወስደን ለማሸነፍ የሚያስችለን ዝግጅት አድርገናል ሲል ተደምጧል። የቡድኑ ግብ ጠባቂ የሆነው ዴቪድ ራያም በቡድኑ መካከል ያለውን መንፈስ እጅግ በጣም የተለየ ሲል የገለጸ ሲሆን የምሽቱን ጨዋታ ለማሸነፍ በከፍተኛ የራስ መተማመን ላይ እንገኛለን፣ እዚህ የተገኘ ነው የራሳችንን ታሪክ ለመጻፍ ነው ብሏል። በሎስ ብላንኮቹ በኩል ኤድዋርድ ካማቪንጋ በቅጣት ምክንያት ከጨዋታው ውጪ ሲሆን አስቀድሞ በጉዳት ላይ ካሉ ተጫዋቾች ውጪ አዲስ የጉዳት ዜና የለም። በአርሰናል በኩል ቤን ዋይት እና ቶማስ ፓርቴ ለጨዋታው ዝግጁ መሆናቸው ሲገለጽ፣ ጆርጊኖ ከጉዳቱ አላጋገመም። ምሽት 4 ሰዓት ጀምሮ የሚደረገውን ይህን ተጠባቂ ጨዋታ ፈረንሳዩ የ35 ዓመት ዋና ዳኛ ፍራንኮስ ሌቴክዠር ይመሩታል። ኦፕታ ሪያል ማድሪድ ውጤቱን ቀልብሶ የማለፍ እድሉ 8% ነው ብሎ አስቀምጧል።
በተመሳሳይ ሰዓት በሚደረገው ሌላኛው ቻምፒየንስ ሊግ ሩብ ፍጻሜ የመልስ ጨዋታ ጁሴፔ ሜዛ ላይ ኢንተር ሚላን ባየር ሙኒክን ያስተናግዳል። በቀዳሚው የአሊያንስ አሬና ጨዋታ ላውታሮ ማርቲኔዝ እና ዳቪዴ ፍራቴሲ ለኢንተር ሚላን፣ ቶማስ ሙለር ደግሞ ለባየር ሙኒክ ባስቆጠሯቸው ግቦች ኔራዙሪዎቹ 2-1 ማሸነፋቸው ይታወሳል። ከባድ ቡድን እንደምንገጥም ብናውቅም በከፍተኛ የራስ መተማመን ነው ወደ ጨዋታው የምንቀርበው ያለው የኢንተር ሚላኑ አሰልጣኝ ሲሞኔ ኢንዛጊ በመጀመሪያው ጨዋታ ያስመዘገብነው ውጤት ረስተን በጥንቃቄ ጨዋታውን እናደርጋለን ብሏል። ሄንሪክ ሚኪታሪያን በበኩሉ ባየር ሙኒክ ለማሸነፍ እንደሚመጣ እናውቃለን፣ ከደጋፊዎቻችን ጋር ሆነን ወደ ቀጣዩ ዙር የምናልፈበትን ውጤት ለማስመዝገብ ተዘጋጅተናል ሲል ተናግሯል። በርካታ ወሳኝ ተጫዋቾቹን በጉዳት ያጣው የባየር ሙኒክ አሰልጣኝ ቪንሰንት ኮምፓኒ ቅድመ ግምቶች ለኢንተር ሚላን ቢያደሉም አሸንፈን እንደምናልፍ እምነት አለን ብሏል። በመልበሻ ክፍል ሁሉም የአሸናፊነት ስነ ልቦና ላይ ይገኛል ያለው ጆሹዋ ኪሚች ሲሆን ሃሪኬን በበኩሉ ከፊት ላይ ምህረት የለሽ መሆን አለብን ሲል ተናግሯል። በሁለቱም በኩል አዲስ የጉዳት ዜና የሌለ ሲሆን የኢንተር ሚላኑ ክሪስቲያን አሲላኒ ከቅጣት ተመልሷል። ሁለቱ ክለቦች ባደረጓቸው ያለፉት 6 የእርስ በርስ የቻምፒየንስ ሊግ ጨዋታዎች ባለሜዳ የሆነው ቡድን ያሸነፈው አንድ ጊዜ ብቻ ነው። ጨዋታውን ስሎቬኒያዊ ስላቭኮ ቪንቺች በዋና ዳኝነት ይመሩታል። በተያያዘም ትናንት ምሽት በተደረጉ የሩብ ፍጻሜ የመልስ ጨዋታዎች አስቶን ቪላ ፒኤስጂን 3-2 ቢያሸንፍም በድምር የ5-4 ውጤት ፒኤስጂ ግማሽ ፍጻሜውን ተቀላቅሏል። ጀርመን ላይ በተደረገው ጨዋታ ቦሩሲያ ዶርትሙንድ ባርሴሎና 3-1 ቢረታም በድምር የ5-3 ውጤት ባርሴሎና ከመጨረሻ አራቱ ቡድኖች አንዱ ሆኗል። ለዋንጫ ለማለፍ በሚደረጉት የግማሽ ፍጻሜ ጨዋታዎች ፒኤስጂ የሪያል ማድሪድና አርሰናል አሸናፊን፣ ባርሴሎና ደግሞ የኢንተር ሚላንና ባየር ሙኒክ አሸናፊን ይገጥማሉ። ኪሊያን ምባፔ በሳምንቱ መጨረሻ በተመለከተው የቀይ ካርድ የአንድ ጨዋታ ቅጣት ተላለፈበት። በሳምንቱ መጨረሻ ሪያል ማድሪድ ዲፖርቲቮ አላቬዥን 1-0 በረታበት ጨዋታ ላይ ኪሊያን ምባፔ በአንቶኒዮ ብላንኮ ላይ በሰራው ጥፋት በቀጥታ የቀይ ካርድ ከሜዳ መሰናበቱ ይታወሳል። የስፔን እግር ኳስ ፌዴሬሽን የዲሲፕሊን ኮሚቴ ባሳለፈው ውሳኔም ፈረንሳዊ ተጫዋች የአንድ ጨዋታ እግድ ብቻ ተላልፎበታል። በውሳኔው መሰረትም ሪያል ማድሪድ በሳምንቱ መጨረሻ ከአትሌቲኮ ቢልባኦ የሚያደርገው የላሊጋው ጨዋታ ብቻ የሚያልፈው ይሆናል። በተጨማሪም ውሳኔው ከ10 ቀናት በኋላ ከባርሴሎና ጋር ለሚደረገው የኮፓ ዴል ሬይ የዋንጫ ጨዋታ ተጫዋቹ እንደሚደርስ ማረጋገጫ እየሰጠ ሆኗል። ቶማስ ሙለር በተለያዩ የአውሮፓ ክለቦች እየተፈለገ መሆኑ ተዘገበ። የ35 ዓመቱ ጀርመናዊ ተጫዋች ቶማስ ሙለር በውድድር ዓመቱ መጨረሻ ከባየር ሙኒክ ጋር እንደሚለይ ከቀናት በፊት ማሳወቁ የሚታወስ ነው። ተጫዋቹ ቀጣይ ማረፊያው እስካሁን ያልታወቀ ሲሆን በተለይም ከአሜሪካው ሜጀር ሊግ ሶከር ከፍተኛ ፍላጎት መኖሩ በስፋት ተሰምቷል። የጀርመኑ ተነባቢ ጋዜጣ ቢልድ ዛሬ ይዞት በወጣው መረጃ መሰረት ደግሞ የእንግሊዝ የጣሊያንና የቱርክ ክለቦች የተጫዋቹ ፈላጊ ሆነው ለተጫዋቹ ጥያቄ አቅርበዋል። በተለይም የሴሪው ክለብ ፊዮረንቲና ለተጫዋቹ ይፋዊ ጥያቄ ካቀረቡ ክለቦች መካከል ስሙ በዘገባው የተጠቀሰ ክለብ ነው። ተመልካቾች ለምሽቱ የነበሩ ስፖርት ዜናዎቻችን እኚህን ይመስሉ ነበር። መልካም ምሽት። ክቡራን ተመልካቾቻችን ከፕራይም ሚዲያ የተላለፉ ዜናዎች የተከታተላችኋቸው ነበሩ። ከዜናዎቹ ጋር ተስፋ ያባታ አብሬያችሁ ነበርኩ። መልካም ጊዜ